እባክህ ተወኝ እባክህ። በጣም አሪፍ። ስለዚህ አንድ ምርጫ ልስጥሽ። የፈለግከውን አድርጋለሁ፣ ብቻ አትንካኝ፣ አታርክሰኝ፣ በቁሜ አትግደለኝ እባክህ። ዛሬ አዳሩ ማለት ነው ብሩን ያስገቡ። እሺ እነግራቸዋለሁ፣ ያስገባሉ። እሺ እንደሱ ነው የሚሻልሽ። እኔ ዝና ያውልሽ በቀላሉ የምሸነፍ አይነት ሰው አይደለም። የማንም መጫወቻ የሆንኩት ጭካኔን ስለቀነስኩ ነው። ብሩክ ወደ ቤቱ ተመለሰ። ብሩክ ወደ ቤቱ ሲመለስ በሩን የመጀመሪያ የከፈተችው ምሳሌ ስለነበረች ምሳሌ ስትጠብቀው የነበረው አባቷ በዚህ መልክ ስላልነበረ አባቷን ስታይ ማመን አቅቷት ራሷን ስታወደቀች። ሞገስ ብዙ ደም ስለፈሰሰው የደም ልገሳ ያስፈልገው ስለነበረ ኤፍራታ ደም ሰጠችው። ዝና ብዙ ለካሌብ ደውሎ ብሩክን እንደወሰዱትና እኛ ገንዘብ ስንፈልግ ይኸው ብሩክን አስመልጠውታል። በዛ ላይ ደግሞ ሰዎቹ አደገኛ ናቸው፣ ችላ ማለት የለብንም ብዬ ነበር። አሁን እኛም አደጋ ውስጥ ነን ያለ ነው ብለዋል። ማህሌት ለሞገስ ደም የምትሰጪው ከሆነ አሳልፌ ለዝና እሰጥሻለሁ ብላታለች ኤፍራታን በገንዘብ ተደራድራ ሰጥታታለች። ሞገስ በሰላም ከሆስፒታል ይወጣ ይሆን ወይስ ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ እነ መድብል ወንድሙን ለማግኘት እስከ ጥግ ድረስ ዋጋ ከፍሏል ማለት ነው። ራሱን ነፍሱን በቁማር አስይዘው በጭካኔ እዛ ያን የሚያክል ግቢ ውስጥ ገብተው ብሩክን ለማውጣት በሞከሩ ጊዜ የገጠማቸው ነገር ቀላል የሚባል አልነበረም። እነሱ ሶስቱ ነው። እዛ ጋር ግን የነበሩት ሰዎች ብዙ ቢሆኑም ግን ደግሞ ነገሩን በዲል ከተወጡት በኋላ ብሩክን ይዘው እየወጡ በር ላይ ሳለ ነበር እንግዲህ ታኝት ማለት መተነው ራሱን ስቶ ወድቋል ያሉት ሰው ተነስቶ በጥይት የመታው። ለመድብል የመጣውን ሞት ሞገስ የሞተለት ማለት ነው። እና ሞገስ አሳልፎ ራሱን ሰጥቶ መድብልን አትርፎት ነበር ማለት ነው። እና መድብል ጀግናና ለህይወቱ የማይሳሳ ስለሆነ ጀግና ደግሞ እንደ ብርጭቆ ተሰባሪ ነው የሚለውን አባባል ይዞ ሞገስ እኔ ብሞት ይሻላል፣ እሱ ቢተርፍ ግን ብዙ ነገር ወደፊት ይሰራል ብሎ ስላሰበ ራሱን አሳልፎ ሰጥቶት ነበር ማለት ነው። እና ይህም እንግዲህ ውለታውን የሞገስ ውለታ ለብሩክ እጥፍ ድርብ ሆኖ ቀን ተቀን እየጨመረበት ይገኛል ማለት ነው። እና መድብልም ያለው ነገር ቢኖር ይህንኑ ነው። የሞገስን ውለታ መቼ ከፍሎ እንደሚጨርሰው ወንድሜ አላቅም፣ የሞገስ ውለታ በዝቶበታል። ሞገስ እኮ ለእኔ የመጣውን ሞት ነው የሞተልኝ እያለ ነበር። እናም ሞገስን ወደ ሆስፒታል በወሰዱት ጊዜ በጣም ብዙ ደም ፈሶት ስለነበረ ጥይቱ ደግሞ በእርግጥ ስጋውን ቢሆን የሚያገኘው ግን ደግሞ ጥይቱ አብሮት መቆየት ስለሌለበት መውጣት ስለነበረበት ኦፕሬሽን ለመሰራት ደግሞ ብዙ ደም ስለፈሰሰው ደም ያስፈልገዋል ተብለዋል። እና ደሙም ኦ ስለነበረ የሞገስ ደም ደም ደግሞ ለሁሉም ተስማሚ እንጂ ለራሱ የሚስማማው ደም ስለማይገኝ በክሊኒኩ ፈልገው አጥተዋል። ስለዚህ ቤት ውስጥ እየደዋወሉ መጠየቅ ነበረባቸው። መጀመሪያ የተደወለላት ዲያጣ ብትሆንም ዲያጣ ደግሞ የደም ከለሬ ቀይ ነው፣ ከዚህ የተለየ ደግሞ ምን አይነት ደም ነው? ዝና ይዟችሁ ነው እንዴ? እየቀበጣጠራችሁ ነው? ዝና ይዟችኋል ማለት ነው እያለች ስታደነጋግረው በቃ ታዩ ብሎ ከሷ ጋር እንትን ብሎ ወደ እያሰበ ባለበት ጊዜ ወደ ኤፍራታ ነበር የደወለው። ኤፍራታ ጋር በደወለ ጊዜ እንግዲህ ኤፍራታ ዝና ካሁን ገደለኝ እያለች በጭንቀት ላይ ነበር የነበረችው። እንግዲህ ማህሌትም ወደዛ ቤት ስትመለስ ብሩክ በህይወት እንዳለና እንደወጣ እነዝና ይዘውት እንደነበረ ከነዝና እንዳመለጠ ለኤፍራታ እየነገረቻት ነበር። ማህሌት ደስ ይበላትም ይክፋትም ራሷን ማዳመጥ አቅቷታል። በመገኘቱ ተደስታለች ወይስ ተከፍታለች የሚለው ግራ የሚያጋባ ሆኗል ማለት ነው። እናም ማህሌት ኤፍራታም እንደውም አሪፍ ነዋ መገኘቱ፣ ስለዚህ ቤቱ ሄደሽ ይቅርታ ትጠይቂዋለሽ እያለቻት ነበር። ያ በጭራሽ እንደማይሆን ተናግራለች።
እናም እንግዲህ ሞገስን በጥይት ተመቷል እያለቻት ሳለ ነበር ድንገቱ ስልኩ የተደወለላት። ስልኩን ስታነሳ ኤፍራታ ደምሽ ምንድን ነው ስትባል ኦ ብላ ነበር። እና እባክሽ ሞገስ በጥይት ተመቷል፣ ይሄ የሚሆነው እኛን ሲያግዝ ስለሆነ እባክሽ ነይና ህይወቱን አትርፊለት ደም ስጪው ብሏት ነበር። እሷም እንግዲህ ኤፍራታ እኔ እኮ መውጣት አልችልም፣ እንደ ልቤ መውጣት አልችልም፣ በዝና ቁጥጥር ስር ነው ያለሁ፣ ዝና ካገኘ ይገለኛል። አንተ እኮ ከዝና ጠብቅሻለሁ ብለህ ነበር ግን አልጠበከኝም ብላው ነበር። እዚህ ላይ ይሄ የሱ ችግር እንዳልሆነ ዝና እነሱንም ቢሆን እየፈለጋቸው እንደሆነና ግን ደግሞ አንቺ ራስሽን ለመከላከል ፖሊስ ጣቢያ ሄደሽ አመልክች ብዬሽ ነበር፣ ይሄ የኔ ችግር አይደለም ብሏታል። እናም ግን ደግሞ አሁንም መውጣት እንደማችል እየነገረቻት ሳለ ነበር ማህሌት ምንድን ነው ስትላት፣ ማህሌት ለሞገስ ደም ስጪው ብሎኝ ነው ስትልም አይ በጭራሽ አይሆንም፣ እንደዛ የምታረጊ ከሆነ እኔ አሳልፌ ለዝና ሰጥሻለሁ ብላታለች። እንደውም ያሉበትን ክሊኒኩን አድራሻውን ንገሪኝና ለዝና ልንገረው፣ ዝና ደግሞ ሂዶ የዛው ይዛቸዋል እያለች ነበር። በጭራሽ እንደዛ አይሆንም፣ እንደዛ ካደረግሽ አልነግርሽም፣ ሲጀመርም አልነገረኝም እያለች አለመግባባት ተፈጥሮ ነበር። በስተመጨረሻም እንግዲህ ማህሌት ከድምጿን እየሰማ ነበር። ገንዘብ እከፍልሻለሁ ባለ ጊዜ 50 ሺህ ብር በይው ስትላት እየሰማ ነበር። ማህሌት ናት አይደል ከጎንሽ ያለሽው እያለችው እያለ ከዛም 50 ሺህ ብር እንደሌለው 20 ሺህ ብር እንደሚከፍላት ነግሯት ነበር። ግን ደግሞ 30 ሺህ ብር አርግ በይው እያለች ስትደራደር የማህሌትን ድምጽ እየሰማ ነበር። ግን እኮ ደግሞ እንኳን ለሚያውቁት ሰው ለማያውቁትም ሰው ይሰጣል። ስለዚህ እባክሽ ነይና ህይወቱን አትርፊለት ባላት ጊዜ መተህ የምትወስደኝ ከሆነ ነው እንጂ አለዛ ከቤት መውጣት አልችልም፣ ዝና ካገኘኝ ይገለኛል እያለች ነው። መድብልም እሺ እኔ ራሴ መጥቼ ወስድሻለሁ ብሏል። የመድብል ጓደኛ እጅግ በጣም ጠንካራና ጀግና ነውና እንግዲህ የራሱን ቁስል ይዞ መድብልን እያገዘው ይገኛል። እና ሞገስንም ብዙ እንዳልጎዳውና ጥይቱ ግን ደግሞ ደም እየፈለጉ እንደሆነ ነግሮታል። ደም የባለቤት ደም ሆነው ግን ደግሞ አሁን ቢደወልላት ትደነግጥብኛለች፣ በጥይት እንዴት ተመታው ካወቀች ትደነግጣለች። በቃ ይቅርብኝ፣ አሁን ሜሴጅ ልኬላታለሁ ደህና እንደሆንኩኝ እያለ ነበር። እና ምንድን ነው የምናደርገው? አማራጭ እንፈልጋለን እያለው ነበር። እና በዚህ አማራጭ እንግዲህ 20 ሺህ ብር ተከፍሏት ኤፍራታ መታ ለሞገስ ደም ሰጥተዋለች ማለት ነው። ብሩክም መድብል ቤት ደውሎ ቤት ተዘጋጅተው እንዲጠብቁና ሁሉም ነገር ሰላም እንደሆነ ለዲያጣ ነግሯት ነበር ነግሯት ነበር። እና ቅድስትም ቤቱን እያስተካከለች እና በዝግጅት ላይ ናቸው። እጅግ በጣም ደስ ብሏቸዋል። ቤተሰቡ በደስታ ተሞልቷል። ምሳሌም ሰዓት እየቆጠረች ነው። አባቴ መቼ ነው የሚመጣው? ማታ ይመጣል ብላ ስትጠብቅ ነገ ተብላለች። ዶክተሮቹ አንድ ቀን ይደር ብለው ስለነበረ ብሩክ ክፉኛ ተጎድቷል። የሰውነት ፈሳሹ ሙሉ ለሙሉ ተሟጦ አልቋል። ስለዚህ የሰውነት ፈሳሹን የሚተካ ግልኮስ አንዳንድ ነገሮች ያስፈልጉት ስለነበረ እዛው እንዲያድር ተነግሯል ማለት ነው። እናም ከዶክተሮቹ የተቻላቸውን ሁሉ አድርገውለታል። ብሩክ በቅርቡ ይነቃል የሚባል ግምት አለ። ግን ደግሞ ራብም ውሃ ጥምም ስለጎዳው ሰውነቱ ክፉኛ ተበሳቅሏል። እናም በዚህ ሁኔታ ላይ እንግዲህ እያሉ ቤት እንመጣለን ስላሏቸው ቤቱ እየተዘጋጁ ነበር። ዳጣ ወጣቅ ምሽኝ እያለች ከቅድስት ጋር ድብድብ ጀምረዋል። ምሳሌም አባቷን ጠብቃ ሲቀርባት ተኝታለች። ግን ምሳሌ እንድትዘጋጅ ይህንን ስታይ እንዳደነግጥ ቅድስት በተለያየ አጋጣሚ ድንገት አባትሽን ስታይ እንዳደነግጭ እያለች እየነገረቻት ነበር። እሷ ደግሞ ያው ያየችው ነገር ስለነበረ ውጭ ሀገር ሁሉ ነገር ምቹ እንደነበረ በእሷ ጊዜ እሷም እንደዛው በእነሱ ጊዜ እንደነበረው ፏ ብሎ ይመጣ ነው እንጂ መሰላት እንደዚህ ተበሳቅሎና ተንገላቱ መምጣቱን ስለማታውቅ እንግዲህ ያየችውን ነገር ማመን አቅቷታል ማለት ነው። ኤፍራታ በጭንቀት ውስጥ ናት። ግን ደግሞ አሁን ዝና ኤፍራታን የሚከታተልበት ሞራል ላይ አይደለም። ለራሱ እነ መድብል ብሩክን እንዲያወጡ ሲያቅ እጅግ በጣም ተጨናንቋል። ካሊብም ሀገር ውስጥ የለም። ግን ደግሞ ሞገስ ማነው ዝና አሁን ከዚህ በኋላ እኛንም አይተውንም ይከታተሉናል የሚል ስጋት ላይ ነው። እንግዲህ ዝና አንዲት ቆንጅዬ ልጅ አግተው ለወራት አረብ ሀገር እንሰድሻለን ብለው ካስመጧት በኋላ ግን ደግሞ ይሄው ለወራት ከነሱ ጋር ቁጭ ብላ ቤተሰቦቿ ያለ የሌለ ንብረታቸውን እየሸጡ ለነሱ ገቢ ማድረግ ጀምረዋል።
እናም እባካችሁ እኔ እኮ ከዛ ስወጣ ቤተሰቤን ላግዝ ነው እንጂ ይሄ ይፈጠራል ብዬ አይደለም። ምንድን ነው ጥፋቴ? ምን ስላጠፋሁ ነው እንዲህ የምታሰቃየኝ? እያለች እየለመነችው ነበር። እሱም ምንም አይነት ርህራሄ እንደሌለውና ለቤተሰቦቿ ደውላ ገንዘቡን የማይልኩ ከሆነ እሱ እንደሚደፍራት ነግሯታል። እሷም እባክህ አታርክሰኝ፣ ህይወቴን እንድጠላው አታድርገኝ፣ የበለጠ ራሴን እንድጠላ አታድርገኝ። ምንድን ነው ጥፋቴ? ምን ስላረኩ ነው? እባክህ እያለች እየለመነችው ነው። ዝና ሚስቱ ጥላው ስለሄደች እሷን እንደ ሚስት እንደሚጠቀምባትም እየነገራት ነው። እና እሷም እባክህ አታቆሽሸኝ፣ አታርክሰኝ እያለች እየለመነችው ትገኛለች። እንደዛ ከሆነ ቤተሰቦችሽ ገንዘቡን አሁኑኑ ያስገቡ፣ እንደዛ የማያረጉ ከሆነ ግን እገልሻለሁ። እንደውም እስከዛሬ ድረስ በህይወት የቆየሽው ኤፍራታንም የተውኳት ሴት ስለማልገል ነው እንጂ አለዛ እኔ ዝናም እኔ መድብል ኢማን ነው እኔ ዝና ደንበሳ እያለ ነው። እናም እንግዲህ ልጅቷም እባክህ እያለች እየተማጸነችው ትገኛለች። የመድብል ጓደኛም ቢሳካለትና ነገሮች ቢመቻቹ ኑሮ እሷንም ይዞ የመውጣት አላማ ነበረው። ግን ደግሞ የቤተሰቦቿ ሀብት ያለ የሌለ ሽጠው ለውጠው ጨርሰዋል። እነሱ ልጃቸው ውጭ ሄዳ እንዲትረዳቸው ቢሆንም ከሀገሯ ስትወጣ ግን ደግሞ ልጃቸው ያለችበት ሁኔታ እጅግ በጣም ከባድና አሰቃቂ ነው። ከሌሎቹ ለይተው አንድ ክፍል ተዘግቶባታል። እሷም ከዛሬ ነገ ይለቁኛል እያለች በተስፋ ብትኖርም ግን ደግሞ የቤተሰቦቿን ሀብት ንብረት በየቀኑ ካላስላክሽ እያሉ ማሳቀቃቸውንም አላቆሙም። ማህሌት ምን እየተፈጠረ እንደሆነ ሙሉ ለሙሉ ባታቅም አሁንም በዝና መኩራራቷን ትቀጥላለች። አሁን ቢወጣ ባይወጣ ምን ትርጉም አለው? አሁንም ይገሏቸዋል፣ ያጠፏቸዋል እያለች ነው እነ መድብልን። አሁን ግን ተራው የነ መድብል ነውና እነ ዝናን የሚያሳድዷቸው እነ መድብል ናቸው ማለት ነው። ሞገስም ጀግና ሆኖ እንግዲህ ለጓደኛው የከፈለው መስዋዕትነት የህይወት ዋጋ ግን ደግሞ በተፈጠረው ነገር ደስተኛም እንደሆነ ወንድም ማለት እንዲህ ነው ወይ? መድብል ያለምንም ስጋትና ያለምንም ፍርሃት ወንድሙን ለማውጣት ብቻ እንደዚህ አይነት እሳት ውስጥ ከገባ ምን አይነት ወንድም ነው? ለካ ወንድም እንዲህ ነው እንዴ እያለ ነው ማለት ነው። የመድብል ጓደኛም መድብል ጀግና እንደመሆኑ መጠን ግን ደግሞ ለራሱ እንደማይሳሳና ለሞት ግድ እንደሌለው ግን ደግሞ ወንድሙን ለማዳን ብቻ ስለነበር አላማው የገባበትን እንትን አይተዋል። ምናልባትም አንተ ባትመታ ኑሮ ሊመታ የሚችለው መድብል ነበር ብሏል። እንግዲህ በዚህ በአሁኑ ጦርነት ማለት ነው ትልቁ አሸናፊ ሞገስ ሆኗል ማለት ነው። ይፈራ የነበረው ሞትን ይፈራ የነበረው ሞገስ ፊት ለፊት ተጋፍጦ ለጓደኛው ብሩክ ሲል ዋጋ ከፍሏል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ